ቀረፋ ከቀረፋ ዛፎች ቅርፊት የሚገኝ ተወዳጅ ቅመም ነው። ለማጣፈጥ ብቻ ሳይሆን ለብዙ የጤና ጥቅሞቹም ያገለግላል። በዚህ ቪዲዮ ላይ የቀረፋ የጤና ጥቅሞቹን፣ የጎንዮሽ ጉዳቶቹን፣ መቼ የጎንዮሽ ጉዳቶቹ ሊከሰቱ እንደሚችሉ፣ በቀን ምን ያክል ቀረፋን መጠቀም እንዳለባችሁ፣ ከቀረፋ ማን መራቅ እንዳለበትናም እንዴት ውጤታማ በሆነ መንገድ ቀረፋን መጠቀም እንደሚቻል ዝርዝር ማብራሪያን እሰጣችኋለሁ ማለት ነው። ላይክ እና ሼር እያደረጋችሁ ሌሎችንም ማስተማራችሁን አትዘንጉ። በቅድሚያ የቀረፋ የጤና ጥቅሞቹን በዝርዝር ልንገራችሁ። አንደኛ፣ የአንቲ ኦክሲዳንት ባህሪያት አለው። ቀረፋ ሰውነትን በፍሪ ራዲካልስ ከሚመጣው የኦክሳይድ ጉዳት ለመከላከል የሚረዱ እንደ ፖሊፊኖልስ ያሉ ኃይለኛ አንቲኦክሲዳንቶችን በውስጡ ይዟል። ሁለተኛ፣ አንቲ ኢንፍላማቶሪ ውጤቶችም አሉት። በቀረፋ ውስጥ የሚገኙት ንጥረ ነገሮች በሰውነት ውስጥ ያለውን እብጠት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። ይህም የበሽታዎችን ስጋትን ሊቀንስ ይችላል። ሶስተኛ፣ የልብ ጤናንም ይጠብቃል። ቀረፋ ለልብ በሽታ በርካታ አጋላጭ ሁኔታዎችን ለመቀነስ ይረዳል። ከፍተኛ ኮሌስትሮልን፣ ከፍተኛ የሆነ የደም ግፊትንናም የትራይግሊሰራይድ መጠንን ይቀንሳል። እነዚህ ሁላ ለልብ ጤና አጋላጭ ስለሆኑ የልብ ጤናን እነዚህን ችግሮችን በመከላከል ይጠብቃል። አራተኛ፣ የደም ስኳርን ለመቆጣጠርም ይረዳል። ቀረፋ በበርካታ ዘዴዎች የደም ስኳር መጠንን ሊቀንስ ይችላል። በምግብ መፍጫ ስርዓት ውስጥ የካርቦሃይድሬትስን መሰባበርን ይቀንሳል። የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲንም ያሻሽላል። አምስተኛ፣ ጸረ ባክቴሪያ እናም ጸረ ፈንገስ ባህሪያትም አለው። ቀረፋ የተለያዩ ኢንፌክሽኖችን ለመዋጋት እናም የባክቴሪያዎችን እናም ፈንገሶችን እንደ ካንዲዳ አልቢካንስ ያሉትን እድገትን ለመግታት የሚረዳ ሲናማልዲሃይድ የተባለ ንጥረ ነገርን ይዟል። ስድስተኛ፣ የነርቭ መበላሸት በሽታን ለመከላከል ይረዳል። አንዳንድ ጥናቶች ቀረፋ የታው ፕሮቲን ክምችትን በመግታት እንደ አልዛይመርስ እናም ፓርኪንሰንስ ያሉ በሽታዎች መሻሻልን ሊያዘገይ እንደሚችል ጠቁመዋል። ሰባተኛ፣ የካንሰር መከላከያ ባህሪያትም አለው። በእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት ቀረፋ ተዋጽኦቹ የካንሰር ህዋሳት እድገትን ሊቀንሱ አልፎ ተርፎም የካንሰር ህዋሳት ሞትንም ሊያስከትሉ ይችላሉ። ስምንተኛ፣ የምግብ መፈጨት ጤናንም ይጠብቃል። ቀረፋ የምግብ መፈጨትን በተለያዩ መንገዶች ይረዳል። የምግብ መፍጫ ኢንዛይሞችን ያበረታታል። የሆድ መነፋትን፣ ጋዝንናም የሆድ ድርቀትንም ይቀንሳል። ዘጠነኛ፣ የወር አበባ ህመም ማስታገሻም ነው። በአንዳንድ ባህሎች አንቲ ኢንፍላማቶሪ እናም የህመም ማስታገሻ ባህሪያት ስላለው የወር አበባን ምቾት ማጣትን ለመቀነስ በባህላዊ መንገድም ጥቅም ላይ ይውላል። አስረኛ፣ የክብደት መቀነስንም ድጋፍ ይሰጣል። ቀረፋ የምግብ ፍላጎትን ለመቀነስ፣ የደም ስኳርን ለመቆጣጠር እናም ሜታቦሊዝምን ለማሻሻል ይረዳል። እነዚህ ሁላ ክብደትን ለመቀነስ ይረዳሉ። ስለዚህ ቀረፋ እነዚህን በርካታ ጥቅሞችን ይሰጣቸዋል ማለት ነው። ታዲያ የቀረፋ የጎንዮሽ ጉዳቶችስ ምንድናቸው የሚሉትን እነግራቸዋለሁኝ። ቀረፋ በአነስተኛ እስከ መካከለኛ መጠን ሲወሰድ በአጠቃላይ ደህንነቱ የተጠበቀ ቢሆንም ከመጠን በላይ መውሰድ በተለይም የካሲያ ቀረፋ በርካታ የጎንዮሽ ጉዳቶችን ሊያስከትል ይችላል። የመጀመሪያው የጉበት ጉዳት ነው። የካሲያ ቀረፋ ከፍተኛ መጠን ያለው ኩማሪን ይዟል። ይህም በከፍተኛ መጠን ለጉበት መርዛማ ሊሆን ይችላል። ሁለተኛ፣ የአፍ ቁስለት ወይም ደግሞ ብስጭት ነው። አንዳንድ ሰዎች የአፍ ቁስለት፣ ብስጭት ወይም ደግሞ ቀረፋን በያዙ ምርቶች ላይ የአለርጂ ምላሽ ሊያጋጥማቸው ይችላል። ሶስተኛ፣ ዝቅተኛ የደም ስኳር መጠን ወይም ደግሞ ሃይፖግላይሲሚያ ነው። የስኳር በሽታ መድኃኒትን በሚወስዱ ሰዎች ላይ ቀረፋ የደም ስኳርን በጣም ሊቀንስ ይችላል። አራተኛ፣ የመተንፈስ ችግሮች ነው። የቀረፋ ዱቄት በአጋጣሚ ከተተነፈሰ እንደ ሳል፣ መታፈን ወይም ደግሞ የመተንፈስ ችግርንም ሊያስከትል ይችላል። አምስተኛ፣ የአለርጂ ምላሾች ነው። አንዳንድ ግለሰቦች የቆዳ መቆጣት፣ ሽፍታ ወይም ደግሞ የምግብ መፈጨት ችግሮች ሊያጋጥማቸው ይችላል ማለት ነው። ስለዚህ የቀረፋ የጎንዮሽ ጉዳት የሚከሰተው ብዙ ጊዜ አጠቃቀምን ባለማወቅና ከተገቢው በላይ በጣም ከመጠቀም አንጻር የሚከሰት ነው። ታዲያ
በየቀኑ የሚመከረው የቀረፋ መጠን ምን ያክል ነው የሚለውን ልንገራችሁ። የካሲያ ቀረፋ እንግዲህ በጣም የተለመደው የቀረፋ አይነት ነው። ኩማሪን ደህንነቱ የተጠበቀ ዕለታዊ መጠኑ በኪሎግራም የሰውነት ክብደት እስከ 0.1 ሚሊግራም እንድትጠቀሙ ነው። ለአዋቂዎች በግምት ከግማሽ እስከ አንድ የሻይ ማንኪያ ወይም ደግሞ ከ2 እስከ 4 ግራም የቀረፋ መጠንን በቀን እንድትጠቀሙ ይመከራል ማለት ነው። ከዚህ በላይ መጠቀም የለባችሁም። ታዲያ ቀረፋን ማስወገድ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ልንገራችሁ። አንደኛ የጉበት በሽታ ያለባቸው ሰዎች በተለይም በኩማሪን ይዘቱ ምክንያት የካሲያ ቀረፋን ማስወገድ ይኖርባቸዋል። ሁለተኛ የስኳር በሽታ መድኃኒትን የሚወስዱ ሰዎች የደም ስኳር መጠንን በጥንቃቄ መከታተል ሊያስፈልጋቸው ይችላል። ሶስተኛ የደም መፍሰስ ችግር ያለባቸው ወይም ደግሞ ደምን ቀጭን የሚያደርጉ መድኃኒቶችን የሚወስዱ ሰዎች ቀረፋ ደምን የማቅጠን ውጤት ሊኖረው ይችላል። አራተኛ ነፍሰ ጡር ወይም ደግሞ የሚያጠቡ ሴቶች ናቸው። በሆርሞን ላይ ሊያስከትል የሚችለውን ተጽዕኖውን ግምት ውስጥ በማስገባት ከፍተኛ መጠን መወገድ አለበት። አምስተኛ ለአለርጂ የተጋለጡ ግለሰቦች ናቸው። የቅመም አለርጂ ያለባቸው ማንኛውም ሰዎች ጥንቃቄ ማድረግ ይኖርባቸዋል። ታዲያ ቀረፋን ውጤታማ በሆነ መንገድ እንዴት መጠቀም እንደሚቻል ደግሞ እነግራችኋለሁኝ። የመጀመሪያው እንደ ቅመም መጠቀም ነው። ለቁርስ እህሎች፣ ለእርጎ፣ በለስላሳ መጠጦች ውስጥ በሻይናም በቡና ውስጥ ቀረፋን ጨምራችሁ መጠቀም ትችላላችሁ። በምግብ ማብሰያ ውስጥም መጠቀም ትችላላችሁ። እንደ ወጥ፣ አትክልትናም በስጋ እንዲሁም በተጋገሩ ምግቦች ላይ ቀረፋን ጨምራችሁ መጠቀም ትችላላችሁ። ሁለተኛ በእጽዋት ሻይ ውስጥ ነው። አንድ የቀረፋ እንጨትን በውሃ ውስጥ ከ10 እስከ 15 ደቂቃ ያክል በደንብ አፍሉት። እንደ ዝንጅብል ወይም ደግሞ እርድ ካሉ ሌሎች እጽዋት ጋርም ቀላቅላችሁ መጠቀም ትችላላችሁ ማለት ነው። ሶስተኛ ለቆዳ ወይም ደግሞ ለፀጉር ለውጫዊ አጠቃቀም ለፊት ማስክ ቀረፋን ከማር ወይም ደግሞ ከአንዳንድ ሌሎች ከአስፈላጊ ዘይቶች ጋር መቀላቀል ትችላላችሁ። በፈለጋችሁት ዘይቶች ጋር ማለት ነው። ከወይራ ዘይት ሊሆን ይችላል፣ ከኮኮና ዘይት ጋር ሊሆን ይችላል፣ ወይም ደግሞ ከጆጆባ ዘይት ጋር ሊሆን ይችላል። ከነዚህ ጋር ቀላቅላችሁ መጠቀም ትችላላችሁ። ታዲያ በመጀመሪያ ላይ በቆዳ ላይ ትንሽ ቦታ ላይ ሞክራችሁ ውጤታማ ከሆነ ነው በደንብ መጠቀም ያለባችሁ። እንደ አለርጂ ችግር፣ ሌሎች የቆዳ መቆጣትን የሚያስከትል ከሆነ በፍጹም መጠቀም የለባችሁም። በለስላሳ ቦታዎች ወይም ደግሞ ለተጎዳ ቆዳ በቀጥታ ከመጠቀም ተቆጠቡ። አራተኛ ደግሞ ከአፕል ሳይደር ቪኒጋር ጋር መጠቀም ትችላላችሁ። አንድ የሻይ ማንኪያ ቀረፋን ከአንድ የሾርባ ማንኪያ አፕል ሳይደር ቪኒጋር ጋር በአንድ ብርጭቆ ውሃ ውስጥ በመቀላቀል መጠቀም ትችላላችሁ። ይህ ሜታቦሊዝምን ለመርዳት ይጠቅማል ማለት ነው። ስለዚህ ቀረፋን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የቀረፋን ጥቅሞቹን፣ ጉዳቶቹን፣ እንዴት መጠቀም እንዳለባችሁ፣ ምን አይነት ሰዎች መጠቀም የለባቸውም፣ በቀን ምን ያክል መጠንስ መጠቀም አለባችሁ የሚለውን በጣም አጠር አድርጌ ስለ ቀረፋ ጥሩ የጤና ትምህርትን እንደሰጧችሁ ተስፋ አድርጋለሁኝ ማለት ነው። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።